ይህችንስት ብርቱ እንስት ናት። ከ180 በላይ የሚሆኑ ሰራተኞችን በስሯ ታስተዳድራለች። ደግሞም የአራት ልጆች እናት ናት። ብዙ የህይወት ውጣ ውረዶችን አሳልፋ ብርታቷን ያሳየች ናት። ማን ናት? ውስጥ ገብተን የምናየው ጉዳይ ነው። መጀመሪያ ስጀምር ያው እንደ ማንኛውም ሰው ቤት ውስጥ ነበር የጀመርነውና የእሳት አልኮል ነበር እገዛለሁ እሷን ቤት ውስጥ ፓክ አደርጋለሁ እሺ ይዞራሉ። ለምን በሰዓቱ ያው ፍቃድም አልነበረም ዶር ቱ ዶር ለመስራት ነበር የጀመርኩት። ከዛ በመቀጠል ግን ያው ባለቤቴም ፋርማሲስት ነው። በመድኃኒት አስተዳደር የሚሟሉ ነገሮችን አሟላን። ከዛ ወደ የህክምና እቃዎችም አሉን አንዳንድ አንቲሴፕቲኮችና ዲስኢንፌክታንቶች አሉን እያለ ወደ ፓራፊን ቫዝሊን ገባን። ተቀጥሮ ከመኖር ይልቅ የራሳችንን ሞክር በሚል ነው። ትልቅ ኢነርጂ እሷ ነበራት። ማንኛውም ነገር ብናመርት እኔ እሸጣለሁኝ የሚል ኢነርጂ ነበራት። የዚህ ነገር ላይ ደግሞ ኮስሞቲክ እና የተወሰኑ መድኃኒት ነገሮች ላይ እውቀቱ ነበረኝ። እዛ ሱሉልታ ሄደን ትንሽ ቦታ ተከራየንና እዛ ማምረት ጀመር። ያው እኔና እሷንን እኔ ሾፌር ሆናለሁ እሷ ሴልስ ትሆናለች። ዞረን እንሸጣለን እንመጣለን እንደዛ እያለን ጀመርን ማለት ነው። እንጀራ በር ከፍታልናለች። ብዙዎቻችንም እዚህ በመስራታችን ደስተኛ ናት። እንደ እህት እንደ እናት ስራዎችን ስትሰራም እንደኛ ነው የምትሰራው እንጂ እንዳሰሪ እንዳለቃ አይደለችም። ጊዜሽ ስትገቢ ያለው ገበያ ላይ ያለው ነገር ትንሽ ይከብዳል። ገበያም ለመግባት ትንሽ ይከብዳልና በጣም ከአቅሜ በላይ የሆነ መጣና ባለቤቴ ምንም ችግር የለው ስኬት አንዴ ብቻ አይደለም እንበርታ ይለኛልና ሌላ ክፍለ ሀገር ወደ 40 ምንጭ ሐዋሳ ሄጄ 5 ፍሬ ክሬዲት ሁሉ ሰጥቼ የመጣሁበት ታይም ነበር። በጣም ስራ ቻሌንጅ ሆኖብን ማለት ነው። ግን በዚህ ሁሉ ተስፋ አልቆረጥንም ነበር። እችላለሁ የሚል ነገር ነበረ። በ22 ዓመቴ ነው ልጄን የወለድኩት እና ነፍሰ ጡር ሆኜ እሰራ ነበር። እማልሄድበት ቦታ አልነበረም፣ እማልገባበት ቦታ አልነበረም። በጣም የሚገርማችሁ ነው አሁን እንዴ ከዚህ ተነስታችሁ እስከ ሐዋሳ ብትሉኝ ዶር ቱ ዶር ጸጉር ቤቶችን አውቃለሁ። አንዳንድ ፍሬ አልኮል እያዞርኩ ሸጥ ነበር። ልጆችን ይዘን ነበር ከካርቶን ጋር የምንዞረው። ተመልሰን መተምናመርተው ብዙ ሰራተኛ የመቅጠር አቅም ስላልነበረን ራሳችን ነን እንደገና ይዘን ደግሞ ዞረን የምንሸጠው ራሳችን ነን። መንገድ ላይ የተቸገርንባቸው ጎማ ተንፍሶ ረጅም ሰዓት የቆየንባቸው ብዙ እውቀቱ ባልነበረን ጊዜ ማለት ነውና ምን ለመናገር ብዙ ችግሮች ነበሩ። ግን በጽናት አልፈናል። ንግድ ፍቃድ አውጥቼ ወኪል አከፋፋይ የመሆን እድሎች መጡ። ከዛ በኋላ ካልኩሽ በኋላ ማለት ነው። ከዛ በኋላ ያንን ነገር ደግሞ በራሴም ጥረት እነሱም ድጋፍ አድርገውልኝ ንግድ ፍቃድ አውጥቼ ቫት ተመዝጋቢ ሆኜ እነሱ እቃውን እየሰጡኝ ደስ የሚለው ነገር ቤተሰባዊነታችን ክሬዲት ነው የሚሰጡን። እኛ ሸጠን ነው ብሩን የምንከፍለው ማለት ነው። ያ ነገር ትልቅ ክሬዲት ያሰጣቸዋል እነሱ ማለት ነው። በተጨማሪም ደግሞ መኪና ትንሽ እስከምንደራጅ ድረስ የመኪናም ሰርቪስ ሰጥተውን መኪናውን እንድንገለገልበት የድርጅቱን የራሷን መኪና ሰጣኝ ነው አሁን በሱ እየተገለገልኩኝ ያለሁት። ስራን ሳት ሳይንቁ መስራት። እኔ አሁን ከዩኒቨርሲቲ ተመርቄ መጥቼ ጓደኞቼ እንዲ መስሪያ ቤት ሲሰሩ እኔ እንዴት ሰው ቤት ለሰው እንደውም አንዲት ጓደኛዬ ነበረችና ደብረዘይት አካባቢ እንዲ ዞሬ ሲሰራ ሄለን እንደዚህ ሆነሽማ እስከመች ትሰሪያለሽ? ይሄ ቢቀርብሽስ ለምን ስራ አትወዳደሪም? ለምን አትፈልጊም? ሙሉ ያለችኝ ጓደኛ ያለችኝና እንደዛ ሳይሆን በቃ ከታች መነሳትን መልመድ ቻሌንጆች ቢኖሩም ነገ መለወጥ እንዳለ እና በርትቶ መስራት ምንም ነገር ሴት ልጅ በተለይ ምንም የሚያግዳት ነገር እንደሌለና ካለቅነቱ በፊት ጓደኝነት ነበረ። ከዛ በኋላ ነው ወደ ስራው ዓለም አብሬያት የተቀላቀልኩት እና በጣም መልካም ሰው ናት። እኔም ብቻ ሳይሆን ያው ሌሎችንም ሰዎች ሰብሰብ አድርጋ በመደገፍ እገዛ በማድረግ ስለ ስራው ስለ ሁሉም ነገር እየመራችን እዚህ ደርሰናል። ታሪኳ በጣም ደስ የሚል ነው። ከታችን የተነሳችው
ታሪኳ ለብዙዎች ትንሽ ነገር ነው ያለን ምን እንስራ ለሚሉት በትንሽ ነገር ብዙ መድረስ እንደሚቻል ለብዙዎች ምሳሌ ናት። በተለይ በዚህ ጊዜ ለሴቶች መስራት ለሚፈሩት መስራት እንዴት ይቻላል ለሚሉት በቃ ሞዴል ናት ብዬ ነው ማስበው። ጎረቤቷም ነበርኩ እና በዛ ምክንያት አውቃለሁ በምን እንደተነሳች አውቃለሁ። ስለዛ የእሷን አሪያ ለመከተል ነው እኛም እዚህ ድርጅት ውስጥ ገብተን ትንሽ ነው ትልቅ ነው ሳንል እየሰራን ያለነው። የቤቱን መታ ደግሞ አደክመም እኔ እንዲሁም ዳክመን ተይቼ እሷ አደክመም እንደገና የልጆቿን ጉዳይ የቤቱን ጉዳይ የኔን ጉዳይ ሁሉ ነገር ተሸከማለችና ጥንካሬዋ ትንሽ ከአንድ ሰው አቅም በላይ ነው ለመናገር ጥንካሬዋ በጣም እና ሁሉም ሰው ያ ጥንካሬ አለው። ጥሩ ራዕይ ይዞ ከሰራ ሁሉም ሰው ውስጥ ያ ጥንካሬ አለ። ያንን ግን ደከመኝን የሚለውን ስንፍናን ማስወገድ ነው። ለሌላው መፍጠር ትልቅ ነገር ነው። በዚህ ጊዜ በጣም ያው የምታውቂው ነው ወጣቶች ስራ ለማግኘት ያለን አድቫንቴጅ ግን በዚህ ሁሉ እዚህ ስር ብዙዎቹ አብዛኞቹ በሌላም ነገር የተማሩ አሉ። ግን ስራን ሳይንቁ መስራትን ከሷ ተምረናል። ስራን ትልቅ ነው የትንሽ ነው ሳይባል እሷም ቢሆን ባለቤቷም በሌላ ፊልድም ነው የሚሰሩት። ግን ወደዚህ ስራ ሲገቡ ስራውን አክብረው ወደው ከትንሽ ነው ተነስቶ እዚህ የደረሱት። በጣም ብዙም እንትን አላለኝም። በቃ ሰው ሁሉ ይገርመው ነበር እና እቤት እንደ 3 ወር 4 ወር ልጅ ጥለን ወጣ ነበረ። እንደገና ደግሞ እነዛን ህፃናትን ደግሞ በመኪና ይዤ ዞር ነበረ እና ብዙም እናትነትም የቤት ባለቤት መሆን ለሰራተኛ ብዙ ሰራተኛ ማስተዳደር ሁሉም እያለ ግን እንችት ትችዋለሽ ብዬ አስባለሁ። ይችላል ትላንት ከትንሽ ነገር ተነስተው ከራሳቸው አልፎ ደግሞ ለሌሎች የሀብት ማማ ላይ የብልጽግና ማማ ላይ እንዲወጡ ምክንያት ሆነዋል። ዛሬ ተመለከትነው ይሄንን ነው። ስራን ሳይነቁ ከታች ዝቅ ብለው ሰርተው ከራሳቸው አልፈው ለሌሎች ተርፈዋል። አበቃ።